ጤና ይስጥልኝ የዘ ሴክሬት ኢንስቲትዩት ቤተሰቦች በዛሬው ትምህርታችን እንደተለመደው 11ኛ ክፍል ሂስትሪ ዩኒት 9 ክፍል 3 ላይ ካለፈው የቀጠለውን ትምህርታችን እንቀጥላለን። እንግዲህ ባለፈው ትምህርታችን ያየነው እንዴት ሰራተኞች በብሶት በተለያዩ ኑሮ መክበድ አመቼ ባልሆኑ የሥራ ኢንቫይሮንመንት የተነሳ በተለያዩ መልኩ ተቃውሟቸውን ይገልጹ ነበር። ከዚህ ውስጥ የመጀመሪያው ፎርም ኦፍ ኤክስፕሬሲንግ ዜር ዲስኮንቴንት ወይ ዲሳቲስፋክሽናቸው ወይም ተቃውሟቸውን ይገልጹ የነበሩት ማሽን በመስበር እንደነበረና ያም ደግሞ ዘ ሉዳይትስ ሙቭመንት እንደሚባል ተናግረናል። ዛሬ የምንጀምረው ፖዚቲቭ ኢፌክትስ ኦፍ ዘ ኢንዱስትሪያል ሪቮሉሽን በሚለው ነው። የኢንዱስትሪ አብዮት እንግዲህ እንደዚህ አይነት ሁኔታ ተጀምሮ ተስፋፍቶ እዚህ ደረጃ ደርሶ አይተናል እና ምንድን ነበሩ ዋና ዋና የዚህ የኢንዱስትሪ አብዮት ዋና ዋና ፖዚቲቭ ኢፌክቶች ወይም ደግሞ አዎንታዊ ውጤቶቹና አሉታዊ ውጤቶቹም ደግሞ የምንቃኝበት ይሆናል። የመጀመሪያው አዎንታዊ ወይም ደግሞ ፖዚቲቭ ኢፌክት ኦፍ ዘ ኢንዱስትሪያል ሪቮሉሽን ምንድነው? ጆብ ክሪኤሽን ወይም ደግሞ የስራ ዕድል መፍጠር። እንዳየነው በጣም ሚሊየንስ ለሚሆኑ የገጠር ነዋሪዎች ፋርምላንዱን ትተው ወደ ከተማ ፍሎክ በማድረግ የኢንዱስትሪውን ዘርፍ በሌበረርነት ወይም በጉልበት ሰራተኝነት ጆይን ለማድረግ ችሏል። ይሄ ለሚሊዮኖች የስራ ዕድል የፈጠረ ሪቮሉሽን ነው። ስለዚህ አንዱ ጆብ ክሪኤሽን ነው፣ ጀነሬት ኢምፕሎይመንት ኦፖርቹኒቲስ ፎር ወርከርስ። ሁለተኛው ናሽናል ዌልዝ ነው ወይም ደግሞ አገራዊ ሀብት። ኢንዱስትሪ ሪቮሉሽን ብሪቴንን በጣም ባለጸጋ ነው ያደረጋት። እንደምታውቁት እንግሊዝ በጣም ትልቅ ኮሎኒያል ፓወር ነች። በዛ ሁሉ የዓለም ክፍል በመሸጥ በጣም ከፍተኛ የሆነ ገቢ ማግኘት ተችሎ ነበር። ስለዚህ ናሽናል ዌልዝ ኮንትሪቢዩት ቱ ዘ ኦቨርኦል ዌልዝ ኦፍ ዘ ኔሽን፣ ለእንግሊዝ ከፍተኛ ባለጸጋ አገር እንድትሆን ከፍተኛውን አስተዋጽኦ አድርጓል። ስለዚህ ከጆብ ክሪኤሽን በተጨማሪ ሁለተኛው ምንድን ነበረ? እንግሊዝን ባለጸጋ አገር ሊያደርጋት ችሏል። ከፍተኛ የሆነ ሀብት ሊገኝ ችሏል። ሶስተኛው የቴክኖሎጂ እድገት ነው፣ ቴክኖሎጂካል ፕሮግረስ ነው። እንግዲህ እንዳየነው ኢንዱስትሪያል ሪቮሉሽን የዘወረው እንግዲህ ትልልቅ ኢንቬንሽኖች፣ ትልልቅ የሆኑ የፈጠራ ስራዎች በቴክኖሎጂው፣ በትራንስፖርቱ፣ በፕሮዳክሽኑ፣ በተለያዩ መስኮች ትልልቅ የኢንዱስትሪ ውጤቶች ኢንቬንት ተደርገዋል ወይም ደግሞ ኢኖቬት ተደርገዋል። የነዛ መደረግ ነው እንግዲህ ኢንዱስትሪያል ሪቮሉሽን ያሰኘው። ምክንያቱም ወርክ ደን ባይ ማሽን ነው ዋናው የኢንዱስትሪያል ሪቮሉሽን ዲፊኒሽን። ስለዚህ ምንድነው? ቴክኖሎጂካል ፕሮግረስ ነው። ኢንዱስትሪ አብዮት ምን አስገኝቷል? ኢት ፎስተርድ ኢኖቬሽን ወይም ደግሞ ምን ማለት ነው? የፈጠራን ጥበብ በከፍተኛ ሁኔታ አሳድጎታል። ያ ደግሞ ምንን አስገኝቷል? ፕሮዳክሽን ኦፍ ጉድስ መልቲፕላይድ መልቲፕል ኢፌክት ኦፍ ጉድ ፕሮዳክሽን ነው። ሸቀጦች በከፍተኛ መጠን እንዲመረቱ አስችሏል። ስለዚህ ቴክኖሎጂካል ፕሮግረስ ወይም ደግሞ የቴክኖሎጂ እድገት ሶስተኛው ኢፌክት ኦፍ ዘ ኢንዱስትሪያል ሪቮሉሽን። ሌላው አነሰን በዛም አብዛኛው ለሆነው የህብረተሰብ ክፍል የህይወት ስታንዳርድ ኦፍ ሊቪንግ እንዲሻሻል፣ የኑሮ ሁኔታ እንዲሻሻል አስችሏል። ኢት ኢምፕሩቭድ ስታንዳርድ ኦፍ ሊቪንግ ሞር ኦር ሌስ። ምንም እንኳ የወዛደሩ በተለይ አንስኪል ሌበረሩ ኑሮ የከፋ የሆነ ቢሆንም እሱም ቢሆን በፊት ከነበረው ሁኔታ አንጻር ሲታይ የኑሮ ሁኔታው ተሻሽሏል። አትሊስት ምግብ በቀላሉ ማግኘት ይችላል። ልጆቹን ራሱን ማልበስ ይችላል። ምክንያቱም እነዚህ ነገሮች በከፍተኛ ሁኔታ ስለተመረቱ ዋጋቸው ኤክስፔንሲቭ አይደለም። ስለዚህ ከሚተርፈው ገቢው ደግሞ ለአንዳንድ ነገሮቹ የሚያስፈልጉትን ነገሮች ለማሟላት ይችላል። ስለዚህ በአጠቃላይ ምንድነው የኢንዱስትሪያል ሪቮሉሽን የኑሮ ሁኔታ የጠቅላላ የአገሬውን ህዝብ የኑሮ ሁኔታ አሻሽሎታል። ስለዚህ ኢንሃንስ ዘ ኳሊቲ ኦፍ ላይፍ ዊዝ ሄልዚየር ዳይት። አንደኛ የተመጣጠነ ምግብ አነሰን በዛም የተመጣጠነ ምግብ ህዝቡ እንዲያገኝ አስችሎታል። ስለዚህ ይሄ አንዱ የኑሮ መሻሻል መገለጫ ነው። ሁለተኛው ቤተር ሃውሲንግ በተሻለ መኖሪያ ቤት ውስጥ የመኖር የተለያዩ ለህይወት አስፈላጊ የሆኑ ነገሮችን አሟልቶ መኖር ችሏል። ማጆሪቲው አብዛኛው ህዝብ ወዛደሩም ቢሆን በፊት ከነበረበት የኑሮ ሁኔታ አንዳንድ መሻሻሎች ታይተዋል። ስለዚህ ኢምፕሩቭድ ስታንዳርድ ኦፍ ሊቪንግ የኑሮ ደረጃ ከሞላ ጎደል እንዲሻሻል አድርጓል። የኢንዱስትሪ አብዮት አንዱ ውጤት ይሄ ነው። ሆፕ ፎር ኢምፕሩቭመንት። ይሄ ብቻ ሳይሆን ከዚህ በኋላ ኢምፕሩቭመንት ተስፋም በበለጠ ደግሞ ለመሻሻል ተስፋን አጭሯል። ስለዚህ ኢንክሪዝድ ኦፖርቹኒቲስ ማስ ፕሮዲውስድ ክሎዚንግ ኤንድ ኤክስፓንድድ ኤጁኬሽናል ኦፖርቹኒቲስ። ስለዚህ ለምሳሌ እንዳልነው መጀመሪያ ኢንዱስትሪ ሪቮሉሽን ተጽዕኖ ካሳረፈበት ዘርፍ የመጀመሪያው ቴክስታይል ወይም የጨርቃጨርቅ ኢንዱስትሪ ነው ብለናል። ይህ ኢንዱስትሪ በከፍተኛ ሁኔታ ከኢንዱስትሪ አብዮት ተጠቅሟል። በመሆኑም ልብስ በከፍተኛ መጠን መመረት በመቻሉ ህዝቡ ኢንክሉዲንግ ዘ ሌበረርስ ልብስ ለልጆቻቸውም ሆነ ለራሳቸው በቀላሉ ገዝተው ማልበስ አስችሏቸው ነበር። ይሄ አንድ መሻሻል ነው። ሌላው የትምህርት ዕድልም እንዲሁ አጠቃላይ እንደ ሀገር ሲታይ የትምህርት ዕድልም የተስፋፋበት ነው። እነዚህ ነገሮች ሲታይ የሆፕ ፎር ኢምፕሩቭመንት የመሻሻል ነገ የተሻለ ጊዜ ይመጣል የሚል ተስፋ ህዝቡ እንዲያደርግ አስችሎታል። እንግዲህ
እነዚህ ዋና ፖዚቲቭ ኢፌክትስ ኦፍ ኢንዱስትሪያል ሪቮሉሽን ስንል ኢንዱስትሪ አብዮት ደግሞ ከዚህ በፊት በተደጋጋሚ እንደጠቀስነው ሁሉ ነገሩ አልጋ ባልጋ አልነበረም። ሁሉ ነገር የተመቻቸና እድገት ብቻ ያመጣ አይደለም። አስከፊ ሁኔታም ይዞ እንደመጣ አይተናል። በተለይ ከወዛደሮቹ ከሌበረሮቹ አንስኪል ሌበረርስ ፋብሪካ ውስጥ ይሰሩበት የነበረው ኮንዲሽን ኦፍ ወርክ በጣም ሆሪብል እንደነበረ፣ በጣም አሰቃቂ እንደነበረ አይተናል። ኢኮኖሚክ ዲስፓሪቲ ግን አምጥቷል። ኢኮኖሚክ ዲስፓሪቲ ማለት በሀብታምና በድሃው መካከል ያለው የኢኮኖሚ ልዩነት የሰማይና የምድር ያህል እንዲሰፋ አድርጓል። በከፍተኛ ሁኔታ የኢኮኖሚክ ዲስፓሪቲ አምጥቷል። ኢንዱስትሪያል ሪቮሉሽን ምን አድርጓል? ሀብታሞቹን የበለጠ ሀብታም አድርጓቸዋል፣ ድሃዎቹን የበለጠ ድሃ አድርጓቸዋል። ስለዚህ ጋፕ ቢትዊን ሪች ኤንድ ፑር በጣም ተስፋ በሚያስቆርጥ ሁኔታ ሰፍቶ ነበር በሀብታምና በድሃ መካከል። ይሄ አንዱ የኢንዱስትሪያል ሪቮሉሽን ውጤት ነው። ኔጌቲቭ ኢፌክት ኦፍ ኢንዱስትሪያል ሪቮሉሽን። ኢንዱስትሪያል ሪቮሉሽን ዋይደንድ ዘ ዲቫይድ ኢን ዌልዝ። ሀብትን በተመለከተ ሀብቱ በሙሉ በጥቂቶች ዌልዚየር ቡርዥዋዝ የኢንዱስትሪ ባለቤቶች፣ የመርከብ ባለቤቶች፣ ነጋዴዎች እጅ እንዲከማች ሲያደርግ የወዛደሩ ክፍል በተለይ ደግሞ አንስኪልድ ፋብሪካ ውስጥ ላቡን የሚያንጠፈጥፈው ሰራተኛ ደግሞ የዕለት ጉርሱን እንኳን ለመሸፈን የሚታገልበት ሁኔታ ተፈጥሯል። ስለዚህ this was the economic disparity caused by the industrial revolution። ይህ ሁሉ የሆነ ታዲያ የቢዝነስ ሊደርስ ምን የሚል አቋም ነበራቸው? መንግስት በምንም ተአምር እንድች ብሎ እጁን በኢኮኖሚ ውስጥ ጣልቃ ማስገባት የለበትም። ኢኮኖሚው በራሱ መንቀሳቀስ አለበት። የመንግስት ጣልቃ ገብነት እንዳይኖር በከፍተኛ ሁኔታ ይታገሉ ነበር። They advocated for minimum government intervention in economic affairs። በኢኮኖሚ ጉዳይ ውስጥ መንግስት እጁን ጣልቃ እንዳያስገባ በከፍተኛ ሁኔታ ይቀሰቅሱ ነበር። ፍሪ ማርኬት ነው መሆን ያለበት፣ ሌዜ ፌር ኢኮኖሚ ነው መሆን ያለበት፣ መንግስት ኢንቮልቭ ማድረግ የለበትም የሚል ስትሮንግ የሆነ አቋም ነበራቸው። በዚህም የተነሳ they call for reforms። ቅድም እንዳየነው ቢዝነስ ሊደርስ ምን የሚል አቋም ነበራቸው? መንግስት እጁን እንዳያስገባ ሌዜ ፌር እንዲሆን የኢኮኖሚውን ጉዳይ ለባለ ጉዳዮቹ እንዲተው እንጂ በፍጹም እጁን ጣልቃ እንዳያስገባ አድቮኬት ያደርጋሉ ሲቀሰቅሱ። በተቃራኒው ደግሞ ሪፎርመርስ የለውጥ ሐዋርያዎች ደግሞ ኖ መንግስት የድሃውን ህይወት ማሻሻል መቻል አለበት፣ የድሃው ህይወት ሊሻሻል የሚችለው መንግስት ጣልቃ ሲገባ ነው የሚል አቋም ነበር። በዚህ የተነሳ ከፍተኛ የሆነ ሽኩቻ ነበር በዚህ ጉዳይ። ሪፎርመርስ ምን ይሉ ነበረ? አክቲቭ ገቨርንመንት ኢንቮልቭመንት ያስፈልጋል፣ የመንግስት ጣልቃ ገብነት ያስፈልጋል። በእንዲህ አይነት ሁኔታ ከተቀጠለ ጥቂቶች እጅግ በጣም በልጽገው በሀብት ላይ ሀብት የሚደራሩበት፣ ብዙ ወዛደር ግን በድህነት የሚማቀቅበት ስርዓት መቀጠል የለበትም። ይህ ሊለወጥ የሚችለው ደግሞ መንግስት በኢኮኖሚ ጉዳይ ውስጥ ጣልቃ ገብቶ ማሻሻያዎችን ሲያደርግ ነው። እንዲህ ሲሆን ነው የድሆች የኑሮ ሁኔታ ሊሻሻል የሚችለው የሚል አቋም ነበራቸው። ሌበር ዩኒዮኖችም ነበሩ፣ የወዛደር ማህበራት፣ የሰራተኞች ማህበራትም ይህንኑ የሪፎርመሮችን ሀሳብ በመደገፍ የተለያየ አቋማቸውን በተለያየ መልኩ ይገልጹ ነበር። እንግዲህ ቅድም እንዳልነው መጀመሪያ አካባቢ ወዛደሮች ተቋማቸውን ይገልጹ የነበሩት ማሽን በመሰባበር ነበር። ዘ ሉዳይትስ ሙቭመንት የሚባል ወይም ደግሞ ቴክኖሎጂካል አንኢምፕሎይመንት ነው፣ ቴክኖሎጂው ነው የስራ ዕድላችንን እየተሻማ ያለው በሚል ቁጭታቸውን በመውጣት ማሽን ላይ ይሰባብሩ ነበር። ይሄ ኤርሊየስት ፎርም ኦፍ ኦፖዚሽን ተቃውሞ ወይም ዲስኮንቴንትን መግለጫ ነበር። በኋላ ግን ያውን በሌበር ዩኒየን በፕሮቴስት ማድረግ ፔቲሽን ተፈራርሞ አቤቱታ ተፈራርሞ ማስገባት ደግሞ የተሻለው በኋላ አመለካከታቸው እየዳበረ ሲመጣ በዚህ መልኩ ተቃውሟቸውን መግለጽ ጀመሩ። ለምሳሌ ቻርቲስት ሙቭመንት የሚባል ሰራተኞች ተፈራርመው ፔቲሽን ተፈራርመው ተቃውሟቸውን ለሚመለከተው አካል የሚሰጡበት ሁኔታ ነበር እና አንዱም ይሄ በሌበር ዩኒየንስ በእንደዚህ በሰራተኞች ማህበራት አማካኝነት ድምፃቸው እንዲሰማ ጥረት ያደርጉ ነበር። ስለዚህ ወርከርስ ፎርምድ ዩኒየን ቱ ዲማንድ ራይትስ ኤንድ ፕሮቴክሽንስ፣ አንደኛ መብታቸው እንዲከበርላቸው፣ ሁለተኛ ፕሮቴክሽን እንዲሰጣቸው፣ ከለላ እንዲሰጣቸው፣ መንግስት ከለላ እንዲሰጣቸው፣ የኢንዱስትሪ ባለቤቶች ሰራተኞች ለሚደርስባቸው ጉዳት፣ በስራ ላይ ለሚደርስባቸው ጉዳት ኢንሹራንስ ዋስትና እንዲሰጧቸው የመሳሰሉ ጥያቄዎችን በሰራተኞች ህብረቶቻቸው በማህበሮቻቸው አማካኝነት ተቃውሟቸውን ይገልጹ ነበር ወይም ደግሞ ድምፃቸውን ያሰሙ ነበር። ይሄኛው ከበፊቱ አይነት የዲስኮንቴንት ወይም ደግሞ ብሶት መግለጫ ጋር ሲነጻጸር የተሻሻለው ዘመናዊ የሆነ የተቃውሞ መግለጫ ነው። የበፊቱ ፕሪሚቲቭ ፎርም ነው፣ እቃ መሰባበር ምናምን ሉዳይትስ ፕሪሚቲቭ ሲሆን፣ ይሄኛው ግን ሞደርን ምን ያህል ኮንሸስነሳቸው እያደገ መምጣቱን የሚያሳይ ነው። ከኢንዱስትሪ አብዮት ጋር በተያዘ የፊሎሶፈርስ ወይም ደግሞ ኢንላይትነርስ የኢንላይትመንት ፊሎሶፈርስ ተጽዕኖ ጎልቶ ይታይ ነበር። ከዚህ ውስጥ አንዱ ጎልቶ ወጥቶ የነበረው ሀሳብ ሌዜፌር ኢኮኖሚክስ ነው። ከዚህ በፊት ስለ ሌዜፌር ኢኮኖሚ አንስተን ተናግረናል። ምንድነው ሌዜፌር ኢኮኖሚ ማለት? ቅድም የጠቀስነው ነው። መንግስት በኢኮኖሚ ጉዳይ ውስጥ
ጣልቃ መግባት የለበትም። ኢኮኖሚውን ነፃ አድርጎ መተው አለበት። ለፍሪ ኢኮኖሚው በራሱ በዲማንድ ኤንድ ሰፕላይ ህግ በራሱ ነው መቀጠል ያለበት የሚለው ሐሳብ ዘ ኢንላይትመንት ፊሎሶፈርስ ሐሳብ ነው። ኢኮኖሚክ ፖሊሲ አላዊንግ ኦነርስ ቱ ሴት ወርኪንግ ኮንዲሽንስ ዊዝአውት ገቨርንመንት ኢንተርፊረንስ የቢዝነሱ ወይም ደግሞ የስራውን ሁኔታ ህግና ደንብ ማውጣት ያለባቸው ኦነሮቹ ናቸው፣ የኢንዱስትሪ ባለቤቶች ናቸው። ያመቸናል ባሉት መንገድ ስራውን ማካሄድ ይችላሉ የሚል አቋም ነበር ያላቸው እና ሌዜ ፌር የሚለው ፍሬንች ተርም ምን ማለት ነው? ሌት ጎ ሁሉ ነገር እንቶ አንነካካው እንደማለት ነው እና ፍሬንች ተርም ሚኒንግ ሌት ጎ ኦር ሌት ዘ ፒፕል ዱ አዝ ዜይ ፕሊዝ ያሻቸውን የፈቀዳቸውን ያድርጉ፣ እኛ ጣልቃ አንግባ የሚል ነው እና በሁለት የተከፈለ ሁኔታ ነበር። በፊሎሶፈሮች በዚህ በኢንላይትመንት ፊሎሶፈሮች ጫና ወይም ደግሞ የነሱ ኢንፍሉዌንስ ምክንያት ቢዝነስ ሪፎርመርስ ምን ይላሉ? መንግስት ጣልቃ መግባት የለም ሲሉ፣ ሌሎች ደግሞ ሪፎርመሮች ኖ በእንዲህ ሁኔታ መቀጠል ስለሌለበት መንግስት ጣልቃ መግባት አለበት፣ የህዝቡ ኑሮ ይሻሻል የሚል እንደዚህ አይነት ሁኔታ ከፍተኛ የሆነ ክርክሮች ነበሩ። ኢንላይትመንት ኢንፍሉዌንስ እና ኦሪጂን ኦፍ ሌዜ ፌር እንዴት ነው? እንግዲህ ሌዜ ፌር ኢኮኖሚ የሚለው ጽንሰ ሀሳብ ኦሪጂኑ ዲቨሎፕ ፍሮም ዘ ፍሬንች ኢንላይትመንት እና የፈረንሳይ ኢንላይትመንት የሚባል ኢንቴሌክቹዋል ሙቭመንት ነበረ። ብዙ ነገር የቀየረ ለሪቮሉሽኖቹ፣ ለፈረንሳይ አብዮት፣ ለአሜሪካ አብዮት የራሱን አስተዋጽኦ ያደረገ ዘ ኢንላይትመንት ሙቭመንት የሚባል ከፍተኛ የሆነ ኢንቴሌክቹዋል ሙቭመንት ነበር። በኢኮኖሚ ዘርፍ ከተነሱት የኢንላይትመንት ሀሳቦች አንዱ ይሄ ሌዜ ፌር ፍሪ ትሬድ ነው። መንግስት ኢኮኖሚ ውስጥ ጣልቃ እጁን ማስገባት የለበት የሚል ነው። ስለዚህ ኦሪጂኑ የሌዜ ፌር አስተሳሰብ ኦሪጂኑ ከፈረንሳይ ኢንላይትመንት ሙቭመንት የመጣ ነው። ምንድነው ክሪቲሳይዝ የሚያደርጉት? ዘይ ክሪቲሳይዝ ሄቪ ታሪፍስ። ታሪፍ ማለት ቀረጥ መጣል። ምን ያደርጋሉ? በዛን ወቅት መንግስታት የሀገራቸውን ኢንዱስትሪ ፕሮቴክት ለማድረግ ከውጭ ከሚመጡ ሸቀጦች የሀገራቸውን ኢንዱስትሪ ፕሮቴክት ለማድረግ ከፍተኛ ቀረጥ ይጥላሉ ወደ ሀገር ውስጥ የሚገቡ ሸቀጦች ላይ። ወደ ሀገር ውስጥ የሚገቡ ሸቀጦች ላይ ከፍተኛ ቀረጥ በመጣል ያን ቀረጥ ከፍሎ የመጣ ሸቀጥ አገር ውስጥ ከሚመረተው ሸቀጥ ጋር ሲወዳደር የአገር ውስጥ ሸቀጥ ዋጋው እንዲቀንስ ስለሚያስችለው ከውጭ ሸቀጥ ይልቅ ህዝቡ የሚገዛው የአገር ውስጡ ሸቀጥ ነው። እንዲህ በማድረግ የአገር ውስጥ ኢኮኖሚን የአገር ውስጥ ኢንዱስትሪን ፕሮቴክት ያደርጋሉ። የአገር ውስጥ ኢንዱስትሪን ፕሮቴክት ለማድረግ ስለሚያስፈልገን ታሪፍ እንጥላለን የሚል ታሪፍ መጣል በጣም ኮመን ነበረ። ቢቻል ኢምፖርት ማድረግ አይፈልጉም፣ ከተደረገም ከፍተኛ ታሪፍ ይጥሉባቸዋል። በመሆኑም የሌሎች ኢንዱስትሪዎች ወደ እነሱ ሀገር ገብተው ከሀገሬው ኢንዱስትሪ ጋር እንዳይወዳደሩ የሚያደርግ አካሄድ ነው እና እነዚህ ሌዜ ፌር ቲንከርስ ወይም ደግሞ እነዚህ ኢንላይትመንት ፊሎሶፈርስ ምን ይቃወማሉ? ይህንን ሄቪ ታሪፍ ይቃወማሉ። መንግስታት ታሪፍ መጣል የለባቸውም። የውጭ ሸቀጦች እንደ ልብ መግባት አለባቸው። ፍሪ ትሬድ ነው መሆን ያለበት። ዲማንድ ኤንድ ሰፕላይ ህግ በራሱ ገቨርን ያደርገዋል የሚል አቋም ስለነበራቸው ይህንን ሄቪ ታሪፍ መንግስታት የሚጥሉትን ከፍተኛ የቀረጥ ቤሪየር ወይ የቀረጥ ገደብ ይቃወሙ ነበር። ዘይ ክሪቲሳይዝ ሄቪ ታሪፍ ኦን ፎሬን ጉድስ ዛት ሂንደርድ ትሬድ። መከራከሪያ ነጥባቸው ምንድነው? ንግድን ያቀጭጫል፣ ንግድን ያደክማል። ስለዚህ ታሪፍ መጣል የለበትም የሚል ሐሳብ አንዱ የሚያራምዱት የዚህ ሌዜ ፌር አስተሳሰብ አንዱ አካል የሆነው የኢንላይትመንት አስተሳሰብ ነው። ፍሪ ትሬድ አድቮኬሲ እንግዲህ ቢሊቭስ ኢን ኢንላይትመንት ፊሎሶፈርስ። እንግዲህ ኢንላይትመንት ፊሎሶፈርስ በተለይ ኢኮኖሚን በተመለከተ እንደዚህ አይነት አቋም ነበራቸው። ፍሪ ትሬድ ውድ ሊድ ቱ ኢኮኖሚክ ፕሮስፐሪቲ። ምንድን ነው የሚሉት? በዲማንድና ሰፕላይ ህግ ብቻ ገቨርን የሚሆን ነፃ ገበያ ለኢኮኖሚ ብልጽግና አለኝታ ነው፣ መሰረት ነው የሚል አቋም ነበራቸው። ለዚህ ነው ፍሪ ትሬድን ወይም ደግሞ ፕሮሞት የሚያደርገው ሌዜ ፌር ኢኮኖሚ ሰፖርት የሚያደርጉት። ምንድነው አቋማቸው? ኢኮኖሚ ብልጽግናን ያዳብራል። ልክ እነዚህ ታሪፍ ሲጣል፣ እነዚህ ሄቪ ታሪፍ ሲጣል ያ የውጩ ካምፓኒ የውጩ ፋብሪካ ምርቱን ወደ ሌሎች ሀገሮች መልአክ አይችልም። ያም ደግሞ ምላሽ ያደርግና ታሪፍ ይጥላል። ስለዚህ የዚህኛውም አገር ሸቀጥ ወደዛ ሀገር አይገባም። ስለዚህ በታሪፍ አገሮች በሙሉ በታሪፍ ይጣሩና ይታጠራሉ። በዚህ የተነሳ ንግድ እንደ ልብ ማካሄድ አይችልም። ፍሪ ትሬድ እንደ ልብ የንግድ ልውውጥ ማድረግ ስለማይቻል ለኢኮኖሚ ብልጽግና ጠንቅ ነው የሚል አቋም ነበራቸው። ስለዚህ ገቨርንመንት ሬጉሌሽን ሹድ ቢ ሚኒማይዝድ ቱ አላው ኮሜርስ ፍሎ። በሀገራት መካከል የንግድ ፍሰቱ እንዳይስተጓጎል የመንግስት ጣልቃ ገብነት ሚኒማይዝድ መሆን አለበት የሚል አስተሳሰብ ነው ያላቸው። ይህንን አስተሳሰብ ከሚያቀነቅኑት ኢኮኖሚስቶች አንዱና ዋናው አዳም ስሚዝ ነው። አዳም ስሚዝ በጣም የታወቀ ኢኮኖሚስት ነው። አዳም ስሚዝ ከሚታወቅባቸው ነገሮች አንዱ ዘ ዌልዝ ኦፍ ኔሽንስ የሚባል መጽሐፍ ጽፏል በ1776 በጣም ፖፑላር የሆነ የታወቀ የኢኮኖሚክ ጽንሰ ሀሳቦች የያዘ ነው። ዘ ዌልዝ ኦፍ ኔሽንስ 1776 እና አዳም ስሚዝ
ዋነኛ የፍሪ ትሬድ ዲፌንደር ነው። ንግድ ፍሪ መሆን አለበት፣ ነፃ ገበያ መሆን አለበት። ኢንቪዚብል ሃንድ ነው ገቨርን ሊያደርገው የሚገባው የሚል አቋም ነበሩ። ኢንቪዚብል ሃንድ የሚለው ዲማንድና ሰፕላይ ነው። ዲማንዱ ካለ ዋጋው ይጨምራል፣ ሰፕላዩ ደግሞ የተንበሸበሸ ከሆነ ዋጋው ይቀንሳል። ስለዚህ እነዚህ ዲማንድና ሰፕላይ ኢንቪዚብል ሃንድስ ኦፍ ኢኮኖሚክስ የሚላቸው እነሱ ናቸው ኢኮኖሚውን ማርኬቱን ገቨርን ማድረግ ያለባቸው እንጂ ጣልቃ ገብነት አይደለም የሚል ስትሮንግ የሆነ አቋም ነበሩ። ስለዚህ ዲፌንድድ ዘ አይዲያ ኦፍ ፍሪ ማርኬት ኢኮኖሚ ዲፌንድ ያደርጋል። ስለዚህ አዳም ስሚዝ ከፍሪ ኢኮኖሚ ጋር ከሌዜ ፌር ፕሪንሲፕል ጋር የተሳሰረ ትልቅ አድቮኬት ነበር። ስሚዝ ኢኮኖሚክ ሊበሪቲ አዳም ስሚዝ ኢኮኖሚክ ሊበሪቲ ኮር ብሊፉ ምንድን ነው? እኛው የእሱ እምነት ምንድን ነው? ኢኮኖሚክ ሊበሪቲ ጋራንትስ ኢኮኖሚክ ፕሮግረስ። ምንድን ነው የአዳም ስሚዝ ኮር ብሊፍ? የኢኮኖሚ ነፃነት ኢኮኖሚ እድገት እንዲመጣ ዋስትና ይሰጣል። የኢኮኖሚ እድገት ዋስትና ነው ይላል። ኢኮኖሚው በነፃነት ካልተንቀሳቀሰ በስተቀር የኢኮኖሚ እድገት የኢኮኖሚ ዲቨሎፕመንት ሊኖር አይችልም የሚል አቋም ነበረው። ስለዚህ ምን ይላል? ኢኮኖሚክ ሊበሪቲ ወይም ደግሞ የኢኮኖሚ ነፃነት ለኢኮኖሚ እድገት ዋስትና ነው ይላል። ሌላው የሚለው ምንድነው? ገቨርንመንት ሹድ ኖት ኢንተርፊር ኢን ማርኬት አክቲቪቲስ። በዚህም የተነሳ ይህንን የሚያስተጓጉል አንዱና ዋነኛው ነገር የመንግስታት ጣልቃ ገብነት ነው። በምንድነው ጣልቃ የሚገቡት? የተለያየ ሬጉሌሽን በማውጣት የተለያየ ታሪፍ በመጣል በንግድ እንቅስቃሴ ውስጥ ጣልቃ ይገባሉ። ስለዚህ ይሄ መቆም አለበት የሚል ነው። ስለዚህ እነዚህ ዋነኛ ኮር ብሊፍስ ኦፍ አዳም ስሚዝ ናቸው። የአዳም ስሚዝ ከላይ የጠቀስናቸው ዋነኛ ኮር ብሊፎች በእነዚህ ሶስት ምሰሶዎች ላይ የቆሙ ናቸው። ስሪ ናቹራል ሎስ ኦፍ ኢኮኖሚክስ ይባላሉ። ሶስቱ የኢኮኖሚክ የተፈጥሮ ህጎች ይባላሉ። የመጀመሪያው ሎ ኦፍ ሰልፍ ኢንተረስት ይባላል። ምንድነው የዚህ ህግ ዋነኛ አስኳሉ? ፒፕል ወርክ ፎር ዜር ኦን ጉድ። ሰዎች ለማንም ብለው አይደለም የሚሰሩት፣ ሰዎች የሚሰሩት ለራሳቸው ሲሉ ነው የሚል ጽንሰ ሀሳብ ነው ያለው። ስለዚህ ዘ ሎ ኦፍ ሰልፍ ኢንተረስት ምንድነው የሚለው? ሰዎች ለማንም ብለው አይደለም የሚሰሩት፣ በዋነኛነት ሰዎች የሚሰሩት ለራሳቸው ሲሉ ነው ይላል። ሁለተኛው ሎ ኦፍ ኮምፒቲሽን ነው። ዘ ሎ ኦፍ ኮምፒቲሽን ምንድነው የሚለው? ኮምፒቲሽን ድራይቭስ ኢምፕሩቭመንት ኢን ፕሮዳክት ኳሊቲ። የምርቶች ኳሊቲ እንዲሻሻል ከሚያደርጉት ዋነኛ ነገሮች አንዱ ፉክክር ነው ይላል። ምክንያቱም ኮምፒት ሲያደርጉ ውሳኔውን የሚወስነው ገዢው ነው። የተሻለ ዋጋ የተሻለ ኳሊቲ ያለበት ጋይዶ ይገዛል። ስለዚህ ያንን ማርኬት ወደ ራሱ ለመሳብ አምራቹ ኳሊቲውን ያሻሽላል። ከዛኛው ከጎኑ ካለው ተመሳሳይ ሸቀጥ ይዞ ከወጣው ነጋዴ የተሻለ ምርት ይዞ እንዲወጣ ያደርጋል። ስለዚህ ምንድን ነው ይሄ ኮር ብሊፍ? ኮምፒቲሽን ድራይቭስ ኢምፕሩቭመንት ኢን ፕሮዳክት ኳሊቲ። ፉክክር ሲኖር ነው የተለያዩ ምርቶች በሚያመርቱ ነጋዴዎች መካከል የሚደረግ ፉክክር ለሸቀጦች ኳሊቲ፣ ለምርቶች ጥራት ከፍተኛ አስተዋጽኦ አለው የሚል ነው። ይሄ ዘ ሎ ኦፍ ኮምፒቲሽን ይባላል። ሶስተኛው ስሪ ኔቸር ሎስ ኦፍ ኢኮኖሚክስ ምንድነው? ሶስተኛው ዘ ሎ ኦፍ ሰፕላይ ኤንድ ዲማንድ ነው። እንግዲህ በኢኮኖሚክስ ውስጥ ሰፕላይ ኤንድ ዲማንድ ትልቅ ሚና ነው የሚጫወቱት። አንድ ነገር ረከሰ የምንለው አቅርቦቱ ጨምሮ ፍላጎቱ ከቀነሰ ዋጋው ይወርዳል። ስለዚህ የሚገዛው ሰው ይበዛል ማለት ነው። ያንን ነገር ለመግዛት ፍላጎቱ ጨምሮ አቅርቦቱ ካነሰ ደግሞ ዋጋው ይጨምራል። ስለዚህ ሎ ኦፍ ዲማንድ ኤንድ ሰፕላይ የሚባሉት ትልቁ የኢኮኖሚ ቅድም እንዳልኩት ዘ ኢንቪዚብል ሃንድስ ኦፍ ኢኮኖሚክስ ይባል ማርኬትን ድራይቭ የሚያደርጉት እነዚህ ቁልፍ ነገሮች ናቸው፣ አቅርቦትና ፍላጎት። እነዚህ ሶስቱ ዘ ስሪ ናቹራል ሎስ ኦፍ ኢኮኖሚክስ ይባላሉ። ኦፖዚሽን ቱ ገቨርንመንት ኢንተርቬንሽን እንግዲህ የመንግስት ጣልቃ ገብነትን በከፍተኛ ሁኔታ ይቃወሙ ነበር። ኦፖዝ ሚኒመም ዌጅ አሁን አንዱ የሰራተኛውን ኑሮ ለማሻሻል ፕሮፖዝ ከሚደረጉት ሀሳቦች አንዱ ምንድነው? አነስተኛ የሆነ የዋጋ ወለል ለሰራተኛው የሚከፈለው ሚኒመም ዌጅ ፊክስ ማድረግ ነው፣ ከዛ በታች እንዳይከፈለው። ሌላው የተሻለ ወርኪንግ ኮንዲሽን እንዲመቻችለት፣ ምቹ የስራ ኤንቫይሮንመንት እንዲመቻችለት እንትን ማለት ነው። እንግዲህ የሰራተኛው ኑሮ ይሻሻል ከተባለ አንደኛ የአነስተኛ የደሞዝ መጠን ከዛ በታች መክፈል አይቻልም። የደሞዝ አነስተኛ ወለል ፊክስ ይደረግ። ለምሳሌ የስራ ቦታ ምቹ ካልሆነ የስራ ቦታ ወርኪንግ አወር ይስተካከል፣ ሰዓቱ 14 ሰዓት በአማካይ የሚሰሩት እንዲህ አይነት ነገሮች ይቀነስ፣ ለጤና ለረፍት እንዲህ አይነት ነገሮች የሰራተኛውን ወርኪንግ ኮንዲሽን የሚያሻሽሉ ናቸው። እነዚህ ነገሮች ሀሳቦች ሲነሱ በከፍተኛ ሁኔታ የሚቃወሙት እነማን ነበሩ? ሌዘር ቲንከርስ ናቸው። they strongly opposed minimum wage laws and better working condition። ለሰራተኛው እነዚህ ነገሮች ኢንትሮዲውስ የሚደረጉትን ጥረቶች በከፍተኛ ሁኔታ ይቃወሙ ነበር። ሌዘር ቲንከርስ opposed government efforts to help poor workers። እንዲሁም በጣም ችግረኛ የሆኑ ወዛደሮችን ለመርዳት የሚደረጉ ጥረቶችን ይቃወሙ ነበር። ምንድነው የሚሉት? they believed such measures እንዲህ አይነት
ይሄ አነስተኛ ደሞዝ ይወሰን፣ የሰራተኞች የስራ ሁኔታ ይመቻች፣ የተቸገሩት ይረዱ ምናምን የሚሉ እንደዚህ አይነት እርምጃዎች የንግድ ሂደቱን ዲስረፕት ያደርጋሉ፣ የቢዝነስ አካሄዱን ያበላሻሉ የሚል አቋም ነበራቸው። ስለዚህ they believe that such measures would disrupt the free market ፍሪ ማርኬት ከሚለው አካሄድ ጋር የሚጻረሩ ስለሆኑ በፍጹም ተቀባይነት የላቸውም። እነዚህ አካሄዶች የቢዝነስ ኦነሩ ላይ የተለያዩ ጫናዎች ያመጣሉ። ለምሳሌ ትርፉ እንዲቀንስ ያደርጋሉ ይላሉ። ይሄ ደግሞ የዌልዝ ፕሮዳክሽን የሀብት ክምችትን ያስተጓጉላል። ስለዚህ እነዚህ አይነት እርምጃዎች በፍጹም መወገዝ አለባቸው። በአጠቃላይ ምንም አይነት ኢንቮልቭመንት በቢዝነሱ ላይ መኖር የለበትም የሚል አቋም ነበራቸው። ቀጥሎ የምናየው ዘ ራይዝ ኦፍ ሶሻሊዝም ነው። ራይዝ ኦፍ ሶሻሊዝም እንግዲህ ቅድም ስለ ሌዜፌር ቲንከርስ አይተናል። ሌዜፌሮች በዚህ መልኩ ነው አትድረሱ ቢዝነስ አካባቢ፣ ቢዝነስ ኦነሩን እንደፈለገ ያድርገው፣ ማርኬቱ ፍሪ መሆን አለበት ይላሉ። ከነሱ በተቃራኒ ኖ እርምጃ መወሰድ አለበት፣ የሰራተኛው ኑሮ መሻሻል አለበት ብሎ ለሰራተኞች መብት የሚከራከሩ ግሩፖች ደግሞ ተፈጠሩ። እነዚህኞቹ ግሩፖች ምንድን ነው የሚሉት? they advocate for government intervention in business መንግስት በቢዝነስ ውስጥ ጣልቃ መግባት አለበት፣ የሰራተኛው ጥቅም መከበር አለበት፣ የሰራተኛው የኑሮ ሁኔታ መሻሻል አለበት። ይሄ ደግሞ ሊሆን የሚችለው መንግስት ጣልቃ ሲገባ ነው። ስለዚህ ከሌዜፌር ቲንከርስ በተቃራኒ የመንግስት ኢንተርቬንሽን ወይም ደግሞ የመንግስት ጣልቃ ገብነት እንዲኖር አድቮኬት የሚያደርጉ የሚቀሰቀስ ግሩፕ ደግሞ ተነሳ። የዚህ ግሩፕ እምነት ምን ነበረ? they believe that wealthy individuals or the government should improve lives ምን የሚል አቋም ነበራቸው? ባለጸጋ ሀብታሞች እና መንግስት የድሃውን ህይወት ለማሻሻል ሙከራ ማድረግ አለባቸው። ዝም ብሎ ሊተዋቸው አይገባም። የሌበረሩ ህይወት እንዲሻሻል የበኩላቸውን አስተዋጽኦ ማድረግ አለበት የሚል ስትሮንግ የሆነ አቋም ነበራቸው። ልክ እንደነ አዳም ስሚዝ ሌዜፌር የሆነ ኢኮኖሚ እንዲኖር እንደታገሉት ሁሉ ይህን አሁን ያለውን ሪፎርም መንግስት ጣልቃ ገብቶ ሪፎርም የሰራተኞች ኑሮ እንዲሻሻል መጣር አለበት የሚሉ ደግሞ ግሩፖች እንደዚሁ ነበሩ። ለምሳሌ ቻርልስ ፉረር እና ሴንት ሲሞን የመሳሰሉ ይህን አቋም የሚያራምዱ ነበሩ። ጎል ዓላማው ምንድን ነው? ካውንተር ባላንስ መሆን አለበት። የኢንዱስትሪ አብዮት ኔጌቲቭ ኢፌክት መካካስ አለበት። ጥሩ ነገር እንዳለው ሁሉ መጥፎ ነገርም አለው። መጥፎ ነገሩ ምንድን ነው? ሰራተኞች በከፍተኛ በአሰቃቂ ሁኔታ እንዲኖሩ ነው ያደረገው። ጥቂቶቹን በጣም ባለሀብት አድርጎ አብዛኛው ወታደር ግን በስቃይ እንዲኖር እያደረገ ነው። ስለዚህ እነዚህ ሪፎርሞች ዓላማ ምንድን ነው? ካውንተር ባላንስ መሆናል፣ መቻቻል አለበት፣ የሆነ ማስተካከያ መኖር፣ ኮምፕሮማይዝ መኖር አለበት የሚል አቋም ነው። therefore they say that counter balance the negative effect of industrial revolution with socialism። ስለዚህ የዚህ ሶሻሊዝሙ ዓላማ ምንድን ነው? የኔጌቲቭ ኢፌክት ኦፍ ኢንዱስትሪያል ካፒታሊዝም ማስተካከል። እንደሱ በማድረግ ሁሉም የዚህ ኢንዱስትሪያል ሪቮሉሽኑ ተጠቃሚ መሆን አለበት። ጥቂቶች ብቻ አይደሉም መጠቀም ያለባቸው፣ ሌላው የህብረተሰብ ክፍል የዚህ በረከት ተጠቃሚ መሆን አለበት የሚል አቋም ነው ያላቸው። ስለዚህ ዲፊኒሽኑ ምንድን ነው? ሶሻሊዝም ስንል how do you define ሶሻሊዝም? እንዴት ነው ዲፋይን የሚደረግ? ኮር ፕሪንሲፕልስ ምንድን ነው? ዋና ገቨርን የሚደረግበት መርሁ ምንድን ነው? የሶሻሊዝም ኮር ፕሪንሲፕል ምንድን ነው? ፋክተርስ ኦፍ ፕሮዳክሽን should be owned by the public means of production የማምረቻ መሳሪያዎች በጥቂት ባለሀብቶች ቁጥጥር ስር ሳይሆን በህዝብ ቁጥጥር ስር በመንግስት ቁጥጥር ስር መሆን አለባቸው። ሚንስ ኦፍ ፕሮዳክሽን ፐብሊክ መሆን አለበት። እንደሱ ሲሆን ነው ፍትሃዊ በሆነ ሁኔታ የኢንዱስትሪ ልማቱ ሊቀጥል የሚችለው የሚል አቋም ነበራቸው። ፋክተርስ ኦፍ ፕሮዳክሽን የሚባለው ምንድን ነው? ፋብሪካው ብቻ አይደለም፣ ሮ ማቴሪያሉም፣ ፋብሪካ ሴታፑም፣ ማሽነሪውም፣ እነዚህ ፋክተርስ ኦፍ ፕሮዳክሽን ይባል። ምርቱን ለማምረት የሚያስፈልጉ ነገሮች በሙሉ ፋብሪካው ብቻውን ምርት አይሆን። ሮ ማቴሪያሉ አለ፣ ማሽነሪው አለ፣ ፋክተሪው አለ። ስለዚህ እነዚህ ምን መሆን አለባቸው? they should be owned by the public በግለሰብ ቡርዣዎች ወይም ደግሞ በባለሀብቱ ኢንዱስትሪያሊስቱ ሳይሆን they should be public በገቨርንመንት ቁጥጥር ስር በመንግስት ቁጥጥር ስር መሆን አለበት የሚል ይሄ ዋነኛው ኮር ፕሪንሲፕል ኦፍ ሶሻሊዝም። ሌላው ኦፕሬት ፎር ዘ ዌልፌር ኦፍ ኦል ሲቲዝን። ይሄም የሚሆንበት ዋነኛው ዓላማ ምንድን ነው? ለጥቂቶች መጠቀሚያ ብቻ ሳይሆን ለሁሉም ህዝብ ደህንነት ሲባል ፎር ዘ ዌልፌር ኦፍ ኦል ፒፕል ኦል ሲቲዝንስ ሁሉም ዜጎች ፍትሃዊ በሆነ ሁኔታ የዚህ ልማት ተጠቃሚ መሆን አለባቸው ነው። ስለዚህ ኮር ፕሪንሲፕሎቹ እነዚህ ናቸው። ፋክተር ኦፍ ፕሮዳክሽንስ ፐብሊክ መሆን አለባቸው። ይህም የሆነው ደግሞ ለሁሉም ዜጎች ጥቅም ሲባል መሆን አለበት ይላሉ። ፋውንዴሽንስ ኦፍ ሶሻሊዝም እንግዲህ ኦፕቲሚስቲክ ቪው ኦፍ ሂውማን ኔቸር ነው። እንግዲህ ምንድነው የሶሻሊዝም ምንድነው? ኦፕቲሚስቲክ ወይም ደግሞ ቀና አመለካከት፣ ፖዚቲቭ የሆነ አመለካከት ነው። ለሰው ልጆች እኩል ነው የተፈጠሩት። ስለዚህ በዚህ እንትን ውስጥ እኩል ትሪት መደረግ አለባቸው። አንዱ
ጠግቦ ሌላው ደግሞ ተርቦ በአሰቃቂ ሁኔታ ውስጥ መኖር የለበትም የሚል ሀሳብ ያንጸባርቃሉ። they believe in progress and social justice እድገትና ማህበራዊ ፍትህ እውን እንዲሆን መታገል ነው። ፕሮግረስ መኖር አለበት። አዎ እዛ ላይ ምንም ልዩነት የለም። ፕሮግረሱ ይኑር። ከዚህ ፕሮግረስ ግን ማህበራዊ ፍትህ አብሮ መምጣት አለበት። ስለዚህ ፕሮግረስ ኤንድ ሶሻል ጀስቲስ አንዱ ሶሻሊስቶቹ የሚታገሉለት ነው። ከዚህ ጋር በተያያዘ ምርቱ አሰራሩ እንዴት ነው መሆን ያለበት ሲባል ገቨርንመንት ፕላኒንግ፣ መንግስት እያንዳንዱ ነገር ታቅዶ መሆን አለበት። ፕላኒንግ የዚህ የሶሻሊዝም አንደኛው ቁልፍ መገለጫ ባህሪ ፕላንድ መሆን አለበት። ፕላንድ ኢኮኖሚ ነው የሚባለው። እንደውም አንዱ ሶሻሊዝም ኢኮኖሚው በፕላን ነው። ሁሉ ነገር ታቅዶ ነው። ፕሮዳክሽኑ ምን መመረት እንዳለበት፣ የት መመረት እንዳለበት፣ የት ዲስትሪቢዩት መደረግ እንዳለበት፣ በምን ያህል ዋጋ መሸጥ እንዳለበት ኤቭሪቲንግ ሹድ ቢ ፕላንድ። ፕላንድ ኢኮኖሚ ነው የሚባለው እና ኢኮኖሚክ ፕላኒንግ አንዱ የዚህ የሶሻሊዝም መገለጫ ነው። አድቮኬትስ የዚህ የሶሻሊዝም አድቮኬተርስ ወይም ደግሞ የዚህ ጽንሰ ሀሳብ አራማጆች ምንድን ነው የሚሉት? ገቨርንመንት ፕላኒንግ ኦፍ ዘ ኢኮኖሚ አስፈላጊ ነው። ኢኮኖሚው በአጠቃላይ በእቅድ በመንግስት እቅድ መከናወን አለበት። ፕሮዳክሽን፣ ዲስትሪቢዩሽን and everything related to the economy should be planned። ሁሉ ነገር ፕላንድ መሆን አለበት የሚል አቋም ነበራቸው። ገቨርንመንት ኮንትሮል ኪ ኢንዱስትሪስ ቁልፍ የሆኑ ኢንዱስትሪዎች በመንግስት ቁጥጥር ስር መሆን አለባቸው ይላል። ቅድም እንዳልነው ፋክተርስ ኦፍ ፕሮዳክሽን ፐብሊክ መሆን አለባቸው ሲባል ኪ ኢንዱስትሪስ በመንግስት ቁጥጥር ስር መሆን አለባቸው። ፋክተሪዎች፣ ፋብሪካዎች፣ ማይኖች፣ የማዕድን ማውጫ ቦታ ስፍራዎች፣ ሬልሮድስ፣ የባቡር ትራንስፖርት and other essential sectors should be owned by the government, should be under the control of the government። መንግስት ነው ሊቆጣጠራቸው የሚገባው። they were against private control of these means of productions። እነዚህ የምርት መሳሪያዎችን በግል የሚያዙትን ስትሮንግሊ ይቃወማሉ። መንግስት ነው ሊይዛቸው የሚገባው ይላሉ። ዓላማው ምንድን ነው? ጎሉ ምንድን ነው? ኢንድ ፖቨርቲ ነው። ድህነትን ማጥፋት እና ፕሮሞት ኢኳሊቲ፣ ድህነትን ማጥፋት፣ እኩልነትን ማጎልበት። ይሄ አንዱ ዓላማው ነው፣ ግቡ ነው። ይሄ ሲደረግ ብቻ ነው ድህነት ሊጠፋ የሚችለው፣ እኩልነት ሊረጋገጥ የሚችለው የሚል አቋም ነበራቸው። ፕሮቴክት ወርከርስ ፍሮም ኤክስፕሎይቴሽን ኦፍ ኢምፕሎየርስ፣ እንዲህ ሲሆን ነው ሰራተኞችን ከቀጣሪዎች ብዝበዛ መታደግ የሚቻለው። የጉልበት ብዝበዛ፣ ከኢንዱስትሪያሊስቶች ጉልበት ብዝበዛ ነፃ ማድረግ የሚቻለው ይሄ ከላይ የተጠቀሰው ሲሆን ነው የሚል ስትሮንግ የሆነ አቋም ነበራቸው። እንግዲህ ከሶሻሊዝም ጋር አያይዘን ሌላው የምናገረው ስለ ማርክሲዝም ነው። ማርክሲዝም የሶሻሊዝም አራማጅ ነው፣ ግን ራዲካል ፎርም ኦፍ ሶሻሊዝም ነው። ራዲካል አክራሪ የሚባለው የሶሻሊዝም አንዱ ጽንፍ ማርክሲዝም ነው። ራዲካል ሶሻሊዝም ነው። ሶሻሊዝም የተለያዩ መልኮች አሉት። ራዲካል አክራሪው ፓርት ኤክስትሪም ሌፍት የሚባለው ሶሻሊዝም ነው። ራዲካል ሶሻሊዝም። ይሄ ራዲካል ሶሻሊዝም ኢንትሮዲውስድ የተደረገው በካርል ማርክስ እና በፍሬድሪክ ኤንግልስ ነው። ጓደኛው ነው ፍሬድሪክ ኤንግልስ። እነዚህ በጣም ታዋቂ የሆኑ ሶሻሊዝምን ከፍተኛ ደረጃ ላይ ያደረሱ ናቸው። ካርል ማርክስ እና ፍሬድሪክ ኤንግልስ ሀሳባቸው ይሄ የራዲካል ሶሻሊዝም ማርክሲስት አይዲያ የፍሬድሪክ ኤንግልስ እና የካርል ማርክስ ሀሳብ ኮሚኒስት ማኒፌስቶ በሚባለው በ1848 ታትሞ የወጣው ኮሚኒስት ማኒፌስቶ፣ እዛ ላይ ሀሳባቸው ተጽፏል። ኮሚኒስት ማኒፌስቶ ሶሻሊዝም ሲነሳ ሁል ጊዜ አብሮ ይነሳል። መርሃቸው ነው፣ ፕሪንሲፕል ጋይዲንግ ፕሪንሲፕል ኦፍ ማርክሲዝም ነው እና ሀሳባቸውን ይሄ የሚፈልጉት ዓለም እንዴት እንድትሆንላቸው እንደሚፈልጉ ሶሻሊዝም ነግሶ የካፒታሊስት ስርዓተ ማህበር ተንኮታክቶ ሶሻሊዝም የበላይነት አግኝቶ የሚኖርባት ዓለም ክላስለስ ሶሳይቲ፣ ገዢና ተገዢ፣ ባለጸጋና ድሃ የሚባል የሌለበት ይህን ፕሮግራማቸውን የጻፉበት ዶክመንት ምን ተብሎ ይጠራል? ኮሚኒስት ማኒፌስቶ ይባላል። 1848 ላይ የታተመ ነው። ዲፋይንድ ዜር ሪቮሉሽነሪ አይዲያስ። በዚህ ዶክመንት ውስጥ ይህንን አብዮታዊ ሀሳቦቻቸውን ማርክስና ፍሬድሪክ ኤንግልስ ያሰፈሩበት ዶክመንት ኮሚኒስት ማኒፌስቶ ይባላል። ከዚህ ጋር ተያይዞ እንግዲህ የኢንዱስትሪ አብዮቱ ሌላው የወለደው ነገር ይሄ ቴንሽን፣ ይሄ ውጥረት የኢንዱስትሪ ባለቤቶችና በሰራተኞች መካከል ያለው ልዩነት እየሰፋ ሄዶ መጨረሻ ላይ ምን ፈጠረ? ክላስ ኮንፍሊክት ፈጠረ። የመደብ ቅራኔ፣ የመደብ ግጭት ፈጠረ። ይሄ የመደብ ግጭት በሁለት ክፍሎች መካከል የተደረገ ዘ ሃፍስ ኤንድ ዘ ሃፍ ኖትስ ይሏቸዋል። ያላቸውና የሌላቸው፣ ያጡ የነጡ፣ ምንም የሌላቸው። በተቃራኒው ደግሞ በከፍተኛ ሁኔታ ሀብቱ በጥቂት ኢንዱስትሪያሊስቶች ማለት ነው። ኢንዱስትሪያሊስቶቹና ወርከርስ ወይም ደግሞ ፕሮሌቴሪያት ይባላሉ። ሌላው ስማቸው ፕሮሌቴሪያት ነው። እና ዲቪዥን ኢን ሶሳይቲው በሁለት ተከፈለ። አዝ ሪዛልት ኦፍ ዚስ ግሮዊንግ ዲስፓሪቲ፣ በከፍተኛ ሁኔታ እየጨመረ የመጣው የኑሮ ሁኔታ ልዩነት፣
ሀብቱ በሙሉ ተጠቅሎ ጥቂት ሀብታሞች ጋር ኢንዱስትሪያሊስቶች ጋር መሆን፣ ወዛደሩ ደግሞ ላቡን አንጠፍጥፎ የዕለት ጉርሱን ለማግኘት የሚታገልበት ሁኔታ የፈጠረው አልቲሜት ሪዛልት ምንድነው? ክላስ ኮንፍሊክት ነው። በሁለቱ የማይታረቅ ኢሪኮንሲልብል የሆነ ፍላጎት ያላቸው ሁለት መደቦች ተፈጠሩ። ዌልዝ ኤንድ ሌበር። ዌልዚ ኮንትሮልድ ፕሮዳክሽን፣ ቅድም እንዳልነው ሀብታሞቹ ፕሮዳክሽኑን ተቆጣጥረውታል። ዘ ፑር ወርክድ አንደር ሃርሽ ኮንዲሽን። ይሄ ነው መገለጫው ኢንዱስትሪያል ሪቮሉሽን። መሬት ላይ ያለው ሁኔታ ምንድን ነው? ሁሉን ነገር የተቆጣጠሩ ባለሀብቶችና ላባቸውን በአስቸጋሪ ሁኔታ እያፈሰሱ የሚኖሩ ወዛደሮች። ኢምፓክት ኦፍ ዘ ኢንዱስትሪያል ሪቮሉሽን። የኢንዱስትሪ አብዮት ኢምፓክት ወይም ደግሞ ያመጣው ለውጥ ምንድን ነው? አንደኛ ኢኮኖሚክ ዲስፓሪቲ ነው። ቅድም እንዳልነው ኢንሪችድ ዘ ዌልዚ ኤንድ ኢምፖቨሪሽድ ዘ ወርኪንግ ክላስ። ኢት ሜድ ዘ ሪች ሪቸር ኤንድ ዘ ፑር ፑረር። ሌላው ኮንፍሊክት ኤንድ ስትራግል ነው። በዚህ የተነሳ ምን ተፈጠረ? ሪዛልትድ ኢን ሶሳይታል ቴንሽን ቢትዊን ዘ ቱ ክላስስ። በሁለቱ አንታጎኒስቲክ ተቃራኒ መደቦች መካከል ማቆሚያ ያልነበረው የመደብ ትግል እንዲፈጠር አደረገ። ሪዛልትድ ኢን ሶሳይታል ቴንሽን፣ ማህበረሰቡ በዚህ የተነሳ ከፍተኛ ውጥረት ውስጥ የገባበት ነው። ወዛደሩ ደግሞ በእንደዚህ አይነት ሁኔታ መቀጠል አይፈልግም። ስለዚህ ሁለቱም ለማስታረቅ አስቸጋሪ የሆኑ ሁኔታዎች ነበሩ። ስለዚህ የዚህ አልቲሜት ሪዛልት ምን ነበረ? ከፍተኛ የሆነ ክላስ ኮንፍሊክት ነው። ከፍተኛ የሆነ የሰራተኞች አመፅ ኮመን ነበረ። ዲሞንስትሬት ያደርጋሉ፣ ይወጣሉ፣ ተቃውሞ፣ ሁልጊዜ ተቃውሞ። ይህን ደግሞ በከፍተኛ ሁኔታ አጂቴት የሚያደርጉ በከፍተኛ ሁኔታ እንደ ካታሊስት ሆነው የሚያቀጣጥሉ ደግሞ ምኖች ነበሩ? ሶሻሊስቶች ነበሩ። የሰራተኛው ማህበር ውስጥ አሉ ሶሻሊስቶች፣ በፓርቲ ደረጃም ተቋቁመዋል እና የሰራተኛው ግንባር ቀደም ተከራካሪዎች እነሱ ነበሩ። ስለዚህ ሶሳይታል ቴንሽን ነበር። በዚህ የዛሬውን ትምህርታችንን እናጠናቃለን። ለነበረን ጊዜ አመሰግናለሁ።